ይሄንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳስር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ ከባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም።